ተፈጠረው ይሄ ይመስለኛል። እኔ አንቺን ከማንም በላይ አውቅሻለሁ። ባህሪሽን፣ ማንነትሽን፣ ስብዕናሽን ጭምር። አሁን ከተናገርሽው ነገር ውስጥ አንድም እውነት የለበትም። አውቀሽ ቃላት እያሳመርሽ ውሸቱን እውነት አስመሰለሽ ለመናገር እየሞከርሽ ግን ውሸት እንደሆነ አይኖችሽ በድፍረት እኔም ባለማየት እየመሰከሩብሽ ነው። እንደዛ እያልክ ራስህን አትሸውድ። እኔ ያላየው ስለዋሸው ሳይሆን የበደልኩን በደል በህልም ዓለም እንድትኖር ያደረግኩን እሱ ነው ፊትህን እንዳለ ያደረገ። አትዋሺ። ከልቤ ነው ኪራ። እሺ እንደዛ ከሆነ አባባ ይሙት ብለሽ በአባትሽ ማይል። ይህን ያህል ርቀት መሄድ የሚጠበቅብኝ አይመስለኝም። ካየሽ አውቃለሁ፣ ማንም አይሰማንም። ስለዚህ እዚሁ ንገሪ። ወይ ጽናት! የጽናት ጭንቀት፣ የጽናት ፈተና ከባድ ነው። የቸገረ ነገር ለባል አይነገር ይባላል። የእሷ ነገር እኮ ነው። አንዳንድ ጊዜ በውስጣችን ያለ ጭንቀት ለጓደኛም ሆነ ለቅርብ ጓደኞቻችን ነገናናችሁ ተንፈስ እንላለን ማለት ነው። ይቀለናል። የእሷ ግን ለማንም አይነገር ነገር ነው። ሚስጥር ተብሎ ይሄን ነገር ፈጽሚ ተብላ አደራ የተጣለባት ለወግ የማይበቃ ነገር ነው የተደረገባት። የምትወደው እንግዲህ ባሌ ነው የምትለውን ዳሪ ኳኔ ሴት አምጥተሽ ዳሪ ሌላ ማለት ከባድ ነው። ምን አይነት ጉርፈተና ውስጥ ነው የገባችው? በእውነት የእሷን ስሜት ከባድ ነው። እሷ በጣም ነው የተጎዳችው። መሩ ደግሞ እንግዲህ ምን ሆነሽ ነው የምትቀያየረው? አንቺ እኮ እንደዛ አይደለሽ መሆነሽ ነው እያለች እንግዲህ እየተጣሉ ነበር። መሩ ጋር ራሱ እኔ እኮ ለአንቺ ግልጽ ጓደኛ ነበርኩኝ፣ አንቺ ግን ለእኔ ድብቅለሽ በቃ እዚህ ላይ ጓደኝነታችን ያበቃል እያለ ከምሩም ጋር እንግዲህ እየተጣሉ ነው። ናሆም እንግዲህ መሆነሽ ነው? ቆይ የተቀያየርሽውንማ ነገር አለ ጽናት እንደዚህ የተቀያየረበት እያለ ነበር። እንግዲህ ጽናት ለሰው መታዋየው ነገር በጣም ጨንቋት አለ። ፈተናውን እንግዲህ ለመወጣት ጠንካራ መሆን አለባት እንጂ ግን ፈተና ነው። ይሄ ነገር ፈተና ይመስለኛል እንጂ እንዲህ ያለ ድርጊትማ አይኖርም እንዴ! ሰው እንድነው ባሌ ብሎ ወይም ደግሞ የወደዱትን ሰው ሌላ ሰው መስጠት አለ እንዴ? ፕራንክ ነው። የኪራ አባት ምን ሆነው ነው? ከባድ ነው እውነት እንዴ! ሴት ልጅ የለውትም እንዴ እንደዚህ የሚደረገው ለምንድን ነው? አረራ በፍቅር አምላክ አለ። ጽናት እንግዲህ ጥንካሬውን ይስጥሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አለ ሰላማችን ያብዛላችሁ እያልኩኝ እንግዲህ ጽናት መከራዋ ስቃይ የበዛ ፈተና እኮ ነው በእውነት። እንግዲህ ጽናት ኪራ ጋር ፊት እየነሳችሁ ነበር። ምክንያቱም ፈተናም ሆነ እንግዲህ እውነትም ይሄን ነገር አድርግ ተብላለች ማድረግ አለባት። ያን ከልጅቷ ጋር እንዲግባባ ደግሞ እሷ ፊት መንሳት አለባት ማለት ነው። ፊት እየነሳችሁ ነበር እና ኪራ ደግሞ በጣም እንግዲህ እሱ ሲማረር መጠጥ ነው እና መስከር ነው። ወደ ውጭ ወጥቶ ቆይቶ ሲቆይ ደግሞ ትጨነቃለች ምስኪን። እንግዲህ አምሽቶ መጥቶ ናስተኛህን ምናምን እያለችው ነበርና በቃ አተንኪኝ እያላን ነበር። ምክንያቱም አንቺ አልፈልግም ብለሽኛ ምንድነው የምትይው እያላት ነበር። ያው ሲሰክር ደግሞ እሱ ከዚያ በኋላ እንግዲህ አስተኛታው አድራ ከዚችኝ ከአዲሷ ጋር ደግሞ ከሚስትየቱ ጋር ሀሴት ጋር ደግሞ እየተግባቡ ነው። ያለፈ ታሪኳን እየነገረችው ነበር። ስትማር ያጋጠማትን ሁሉ ነገር እየነገረችው ነበር። ከዛም አልፎ ደግሞ ወደ ጨዋታ ገብተው እየተጫወቱ እንግዲህ ሳሎን እየተጫወቱ እያለ ድንገት እንግዲህ ጽናት ብቅ ትላለች ማለት ነው። ብቅ ብላ ጉፍ አለችባቸው ማለት ነው። አይናና ፍጣን ጉፍ ስትልባቸው ኬራ ደንግጦ እንግዲህ ፍጥጥ በቀረ ማለት ነው። ከዚያ በኋላ ሰው ይጠራ ወደ ውጭ ብላ ሄደች ማለት ነው። ከክላሷ ሄዶ እንግዲህ ጽናት እንደምታስበው አይደለም። እንደዚህ ጨዋታ ፉክክር ተያይዘን ነው አስይዘን ምናምን አላት። ግን እሷ የሆዷን በሆዷ አድርጋ እኔ እኮ እንደምፈልግ ነው እንደሚመስልህ ምናምን ብላ ትታው ሄደች ማለት ነው።
ከዚያ እንግዲህ እሱ ተናደደ ማለት ነው። ተሰብሬ ነው እንዴ እያለ ክላሷ ገብታ አለቀሰች ማለት ነው። ምክንያቱም በጣም ያስለቅሳል። እንዴት ነው ይሄ ፈተና? ከባድ እኮ ነው በእውነት። እንዴት ነው አንድ ሰው የሚወደውን ሰው አሳልፎ መስጠት? ገብቶ እንግዲህ ምን ሆነሽ የምታለቅሽ ሲላት፣ አይ አይኔ ውስጥ አቧራ ከፍቶብኝ ምናምን እያልተሸዋውደውም አልለቀቃትም። ንገረኝ ከኔ የራቅሽበት ምክንያት እያለ ያወጣጣን ነበር። እሷም ደግሞ እኔ ለአንተ ፍቅር ስሜት ነበር የነበረኝ፣ ስሜት ደግሞ ፍቅር ማለት አብቅቷል በጊዜ ነበረኝ እያለች ምንም የምትነግረው አልቻለችም። እሱም ደግሞ እኔ አንቺን አቅሻለሁ እኮ ሁሉ ነገርሽን አቅሻለሁኝ ውሸትሽን ነው እያለ እንግዲህ እንዲሁም በአባቷ ማይልኝ እውነት ከሆነ እያላት አልምለም እያለችው ነበር ማለት ነው። በዛም ምክንያት አልተስማሙም። ያው እሱም ተናዶ ተንስቶ ሄደ ማለት ነው። እንግዲህ ናሆምም ደግሞ ምንድነው ችግሩ እስኪ ንገሪኝ እያላት ነበር። እሱን ደግሞ እሷ እውነቱን ተቀብሎ ጓደኛ ህይወቱ እንዲመራ ነገረው እያለች ምኑን ተጀምሮ ምኑን እውነት የትም እውነት ነው የነገርሽ እውነት ነው የሚቀበለው እያላት ነበር። እሱንም ደግሞ እንደዚሁ ፊት ነስታው ሄደች ማለት ነው። ናሆምም የሆነ ነገርም አለ ጽናት እንደዛ አልሆነችም እያለ በጣም ተደናግረዋል። ምክንያቱም ጽናት ማለት መልካም ልጅ ሁሉ ነገር በጸባዋ ለሰው ልጅ ያላት ሩህሩህ ምንም እሷ ላይ የማይታየውን ጸባይ ስለሆነ እያሳየች ያለችው። እሷም ደግሞ ተገዳ ነው ማድረግ አለባት። ይህን ነገር አደረገች። ምሩም እንግዲህ የኔና ያንቺ ጓደኛ እንደዚህ ነበር እንደ እያለ እሷ ጋር እየተጣሉ ነበር። የሆንሽውን ነገር ንገሪኝ በድሎሽም ከሆነ እያለች ነበር። በስተመጨረሻም እንግዲህ እኔ የላንቺ ጓደኛ ስሆን እኮ ጓደኝ ግልጽ ነይ ብዬ ነበር። ነገር ግን አንቺ ግን ግልጽ ጓደኛ እንዳልሆንሽ ተረድቻለሁ። ጓደኝነታሽ ብዙ ላይ ያበቃል ብላ ስታስጨንቃት በቃ እነግርሻለሁ ለማንም እንዳትናገሪ ግን እያለች እንግዲህ ልታሳምናት እየሞከረች ነው ጽናት ማለት ነው። ናሆም እንግዲህ ሲያፋጠጣት እሱን የስሜት ነው ያበረ ያለኝ አሁን ላይ ደግሞ ምንም ነገር የለኝም ህይወቱን ይቀጥል ቁርጡን አስይዘው ምከረው እያለችው ነበር ማለት ነው እያስመሰለች። ጽናት እንግዲህ በጣም ከባድ ፈተና ውስጥ ነው ያለችው። ሀሴትና ኪራም እየተቀራረቡ ነግ ፈራሁኝ ሀሴት ጋር ይቀራረበና ግን እኔ እንጃ። አረ ከባድ ነው በእውነት ጽናት ያለችበት ፈተናውን ለመወጣት ግዴታ አለባት። ግን ደስታውን እንዲመለስላት እንግዲህ በጉጉት እንጠብቃለን ማለት ነው። በእውነት ከባድ ነው። እኔ ዛሬ የተለየ ነገር ነበር ያልኩት ግን ያው ነው። አያላ የኪራ አባት ምንድነው ታንፈሱና የጽናትን ጉድ እንስማ ማለት ነው። እውነት ያስጨንቃል እንዴ! እውነትም ፈተና ፕራንክ እያደረገ ነው እንጂ የኪራ አባት እንደዛ አይሰራም እንዴ! እንዴት ነው የሚሆነው? ኧረ አይሆንም። በፍቅር አምላክ አለ እንግዲህ ቀጣይን እንጠብቃለን ኸይር ነገር